ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ ዛሬ ወደ እናንተ ይዘንላችሁ የቀረብነው ጉዳይ በኢትዮጵያ ሚዲያ ዘርፍ ውስጥ ትልቅ ቦታ ያለውንና በኢቢኤስ የቴሌቪዥን ጣቢያ ለብዙ ዓመታት እንጫወት በተሰኘው ዝነኛ ፕሮግራም ውስጥ አብሮን የቆየውን የዮናስ ከበደ ጉዳይ ነው። በቅርብ ቀናት ውስጥ ዮናስ ከበደ ከኢቢኤስ ተሰናበተ የሚለው ጥያቄ በፌስቡክ በቲክቶክና በቴሌግራም ገጾች ላይ ሰፊ መነጋገሪያ ሆኗል። ይህ ወሬ ከየት መጣ? እውነታውስ ምንድነው? የሚለውን ዛሬ በጥልቅ እንተነትናለን። ዮናስ ከበደ ከኢቢኤስ ጋር ያለው ግንኙነት ሲነሳ መጀመሪያ ወደ አእምሯችን የሚመጣው የእሱና የኮሜዲያን እሸቱ መለሰ ልዩ ጥምረት ነው። ሁለቱ በጋራ ሆነው የፈጠሩት እንጫወት ፕሮግራም በኢትዮጵያ የቴሌቪዥን ታሪክ ውስጥ ከፍተኛ ተመልካች ካላቸው ዝግጅቶች አንዱ ነው። ነገር ግን በቅርብ ጊዜያት ዮናስ በፕሮግራሙ ላይ አለመታየቱ ብዙዎችን ጥርጣሬ ውስጥ ጥሏቸዋል። አንዳንዶች ዮናስ ራሱን ችሎ ሊወጣ ነው ሲሉ፣ ሌሎች ደግሞ ከጣቢያው ጋር አለመግባባት ተፈጥሯል ይላሉ። እውነቱን ለመናገር ዮናስ ከበደ በኢቢኤስ ውስጥ ያለው ሚና ለጣቢያው የምርት ጥራት ትልቅ አስተዋጽኦ ነበረው። የእሱ የግል የንግግር ዘይቤ፣ ጨዋነት የተሞላበት ቀልዱና እንግዶችን የመያዝ ብቃቱ አራዳነትን ከጨዋነት ጋር ያጣመረ ነው። አሁን ግን ዮናስ ከበደ ከኢቢኤስ ተሰናበተ የሚለው ወሬ ዮናስ ራሱ በይፋ ምላሽ እስካልሰጠ ድረስ እንደ ግምት ብቻ ይወሰዳል። ነገር ግን ከውስጥ አዋቂዎች እንደሚሰማው ከሆነ ዮናስ አዳዲስ ፕሮጀክቶችን የመጀመር ፍላጎት አለው። ምናልባትም እንደ ቀድሞ ባልደረባው እሸቱ መለሰ የራሱን ዩቲዩብ ቻናል ወይንም ፕሮዳክሽን ሊያቋቁም ይችላል። ይህ ደግሞ በኢትዮጵያ የሚዲያ ገበያ ውስጥ ተፈጥሯዊ ሂደት ነው። አንድ ታዋቂ ሰው በአንድ ጣቢያ ስር ለረጅም ጊዜ ከቆየ በኋላ ራሱን ችሎ መቆም ይፈልጋል። ነገር ግን በኢቢኤስ በኩልም ሆነ በዮናስ በኩል እስካሁን ይፋዊ መግለጫ አልወጣም። ይህም ወሬው ይበልጥ እንዲጋጋል አድርጎታል። በባህላችን ከጭስ በስተጀርባ እሳት አለ እንደሚባለው የዮናስ አለመታየት ዝም ብሎ የመጣ ሳይሆን ትልቅ ለውጥ እየመጣ መሆኑን ያሳያል። ዮናስ ከበደ በኢቢኤስ ላይ የነበረው ቆይታ ከ10 ዓመታት በላይ ያስቆጠረ በመሆኑ ከጣቢያው ጋር ያለው ግንኙነት በቀላሉ የሚበጠስ ባይሆንም የግል ብራንዱን የማሳደግ ፍላጎቱ ግን ሊገታው አይችልም። በቅርብ ጊዜያት በኢቢኤስ ውስጥ የታዩት የሰራተኞች ለውጥና የፕሮግራም ሽግሽጎች ለዚህ ወሬ መነሻ ሳይሆኑ አይቀሩም። ተመልካቾች ደግሞ የለመዱትን ፊት ሲያጡ ወዲያውኑ ተባረረ ወይም ተሰናበተ የሚል መደምደሚያ ላይ ይደርሳሉ። እኛም ይህንን ጉዳይ በንቃት እየተከታተልን ነው። እናንተስ ምን ትላላችሁ? ዮናስ ከበደ ከኢቢኤስ መውጣቱ ለፕሮግራሙ መዳከም ምክንያት ይሆናል ወይንስ አዳዲስ ተሰጥኦዎች እንዲወጡ በር ይከፍታል? አስተያየታችሁን በኮመንት መስጫው ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቱን ተጫኑ። ዮናስ ከበደ በኢትዮጵያ ሚዲያ ውስጥ የራሱን አሻራ ያሳረፈ ሰው በመሆኑ የትም ቢሄድ የተሳካ ስራ እንደሚሰራ አንጠራጠርም። የዛሬው ትንታኔያችን በዚህ ያበቃል። በቀጣይ አዳዲስ መረጃዎችን ይዘንላችሁ እንመለሳለን። ቸር ያቆየን።